ከተራራው ላይ ክፍል 15 የመጨረሻው ክፍል። ፉአድና ሙና ባጎረሽኝ ጉርሻ ረሃብ ካከሰመ፣ በደጉ ስብናስ ችጋር ተፈጸመ። አንቺን አምኛለሁ ይላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአብዱ ቲዩብ ፋሚሊያንስ እንዴት ናችሁ? ተራራውን ይዘነው ከች ብለናል። በመጨረሻው ክፍል አብራችሁን ሁኑ። እናስቀጥለው። ሚቾዬ እሑድ በጠዋት ቀሰቀሰችኝ። እኔ በእንቅልፍ ሐሳብቤ ለመቅረት ሳስብ ነበር። አልሆነልኝም። ቱታ ሱሪ በባለ ኮፍያ ቱታ ጃኬት ለበስኩ። የሰፈሬ ሰዎች እንዲለዩኝ አልፈለግኩም። ትንሱዬን ይዘን መሄድ ስለማንችል ሚቾ አትሄድም ዛሬ። መኪናዬን አስነስቼ ቤተል አደባባይ ስደርስ ሐፊሳ ጋር ደወልኩኝ። ኡሚ የሚል ጽሑፍ ያለበት አረንጓዴ ፒፒስ አበባዋ ላይ እንደደረበች እየተፍለቀለቀች መጣች። ፈገግ አልኩ። መኪና አላስሽም እንዴ አልኳት። ይዣለሁ፣ ሰጥቻቸው ነው። እየተጫወትን እንድንሄድ ነው። ያው የእኔ እንግዳ ነህ ብዬ ነው። መኪናዬ ውስጥ ከጎኔ ተቀምጣ መንገድ ጀመርን። ወደ እኔ ተመሃሽታ እየተቀመጠች ሚስት አልደበራትም አይደል አለችኝ። ለምን ይደብራታል? ወደ እስልምና እንድትመለስ ልንሰብክህ መስሏት ምናምን እና አይደለም እንዴ? ሳኩኝ። አዝግ ነገር ነህ። ሳቅ የተጋባባት። የምር ግን ሚቾ ልቧ በጣም ንጹሕ ነው። እንደምወዳት ታውቃለች። ሲቀጥል ደግሞ ፈጣሪ ጉዳይ እንዳልሆነ በደንብ ትረዳለች። ስለዚህ አትሰጋም። ትዳር የማንበጠብጥ ከሆነ መልካም ነው። የመረዳት ፕሮጀክታችን አካል ነህ። ሃይማኖትን መቀየርህ ምንም አይነት እስላማዊ እውቀት ያልነበረውና ከትክክለኛው ሙስሊሞች ጋር ያልተገጣጠመ ሰው እንደመሆንህ የሚጠበቅ ይመስለኛል። ሃይማኖትን በተመለከተ ልንጫን አንፈልግም። አንተ ትልቅ ነህ። ወደፊት ላንተም ለሚቾም የሚሻለውን ተመራምረህ ትደርስበታለህ ብዬ አስባለሁ። እሺ መልካምና የመረዳት ፕሮጀክት ማለት ምን ማለት ነው ብዬ ጠየቅኳት። አንተ በልጅነትህ ስለ እስልምና በስርዓቱ ብታውቅ ባሳለፍካቸው የመከራ ጊዜያት ሁሉ ትልቅ ስንቅ የሆነህ ነበር ብዬ አስባለሁ። ግን ትምህርቱን አላገኘም። እንደነገርከኝ ከባድ ነበር። ስለዚህ አንተ በጣም ትፈልጋቸው የነበሩ ግን ያጣሃቸው ነገሮች መረዳት የምናግዛቸውን ቤተሰቦችን ለመርዳት በጣም ይጠቅማል። አንተ እንኳን ተረድታችኋቸዋል። ትንሽ ዝም ካለች በኋላ ትንሽ የማስታወሻ ደብተሯን ገልጣ እያየች ኤብሮይ፣ ባለፈው ከተለያየም በኋላ ብዙ ጥያቄዎች ተፈጥረውብኝ ነበር፣ ልጠይቅህ አለች። እኔም ይቻላል። ጓደኛና እህትህ እንዴት ተጋቡ ብላ ጠይቀችኝ። በጣም ቅርርብ ነበረን። ወንድሜ ብዬ የማስበው እንቱ የአእምሮ ህመም የገጠማት ጊዜ የምትቀርበን እኔና እሱንና ሚቾን ብቻ ነበር። እሱ ደግሞ ከድሮም በጣም ይወዳታል፣ በጣም ያስብላታል፣ ይረዳታልም። እሷም ይህን ነገሩን በጣም ትወድለታለች። እኔና ሚቾ ከተጋባን እሱ የሚቾ አባት ወሳኝ ጉዳይ አስፈጻሚ ከሆነ በኋላ ከአንፎ ለቆ ቤተል ቤት ተከራየ። እናቱ ወዲያውኑ ስለሞተች ከአባቱ ጋር ቤቱ በጣም ሰፋው እና የዛን ጊዜ የልብ እውነተኛ ፍላጎት ምን እንደሆነ ማሰብ ጀመረ። በመጨረሻም እንቱዬ ገና እያገገመች እያለ ሐሳቡን አካፈለኝ። መጀመሪያ በጣም ደነገጥኩ። አንደኛ በዕድሜ እኔ እንኳን እሱን በ1 ዓመት እበልጠዋለሁ። እንቱዬ ደግሞ በጣም ታላቁ ነበረች። በ7 ዓመት ምናምን መሰለኝ የምትበልጠው። እና እንዴት ይሆናል አልኩት። አንተ ለወደድካት ልጅ ሃይማኖትህን ቀይረህ እኔ ላይ እንዴት ዕድሜ እንቅፋት ይሆናል ሲል ሞገተኝ። ውሳኔውን ለእሷ እንድንተወው ግን በደንብ እስከሚሻላት ሐሳቡን ላናቀርብላት ተስማማን። በደንብ ሲሻላት ነገርናት። ሄቦይ ከፈቀደ አልቃወምም አለች። ያው
እሺ ማለቷ ነው እንግዲህ በግሪከኛ። ድሮም እንደሚዋደዱ ስለማውቅ ወር ባልሞላ ጊዜ ውስጥ እህቴን አስረከብኩት። አሁን ድረስ እንደ ሁለቱ መጋባት የሚያስደስተኝ ነገር የለም። አብዱኬ ተዛመደኝ። ደግሞ ቶሎ ቶሎ ወለዱ። 2 ልጅ ያላቸው በጣም የምወዳቸው 2 ሰዎች ተጣምረው እንደማየት ለእኔ ደስ የሚል ነገር የለም። ይቅርታ፣ ይህ ረብሽ ከሆነ አላውቅም፣ ግን አሰሪዋን ምናምን ላላልከው? መረበሽ አለመረበሽን ከፊቴ ላይ ለማንበብ ሞከረች። ፈገግ አልኩኝ። ታውቂያለሽ፣ ዲያሪውን እንዳነበብኩ ሐሳቤ ሙሉ ንብረቱን ለማውደም ነበር። ውስጤ በጥላቻ ተሞልቶ ነበር። ከአብዱኬ ጋር ሆነን ስለ ሰውየው አጣራን። ባለ ትዳር ነው፣ ልጆችም ነበሩት። በመሃል ግን መሀል የታወቀችብን። መጀመሪያ ተባባሪ መስላ ሁሉንም እንቅስቃሴያችንን አወቀች። ከዚያ ግን በአጭር ንግግር ረታችን። የእሱን ንብረት አውድማችሁ ወይም እሱን ጎርታችሁ ልጆቹ እናንተ የማቀቃችሁበትን አይነት ህይወት እንዲኖሩ ትፈልጋላችሁ ወይ አለች። ስናስበው ልክ ነበረች። እሱ ለእኛ መጥፎ ቢሆንም ለልጆቹ ግን አባት ነው። እናም በጣም እየከበደኝ ይቅርታ አደረግኩለት። ያኔ ሁሉም ነገር ቀለለኝ። እህትህ ዲያሪ ለምንድን ነው የምትጽፈው ብላ ጥያቄዋን ቀጠለች። ያኔ ህመሟን የምታዋየው ሰው ስላልነበረ ይመስለኛል። ሲቀጥል ደግሞ ያሳለፍነውን ታሪክ ሁሉ ለእኔ ልታሳውቅ ስለምትፈልግ ነው። እሷ አሁንም ዲያሪዋን እንዳነበብኩ አታውቅም። ሁሌም ከተመረቅኩ በኋላ እንደምትሰጠኝ ትነግረኛለች። አንፎ ባጃጅ ተራው ጋር ስንደርስ መኪናዬን አቆምኩ። ምን ነው አለችኝ። ከዚህ በኋላ መንገዱ መኪና ይጎዳል። ሳቀች። ከሳቋ ሳታባራ አንተ እውነትም ከመጣ በጣም ቆይተሃል። ተራራው ድረስ እኮ መንገድ ተሰርቷል አለች። መኪናዬን አስነስቼ በፒስታው መንገድ ላይ በዝግታ እያዘገምኩ ወደ ተራራው መሄድ ጀመርን። ተራራው ጋር ስንደርስ የልብ ምቴ ፍጥነት ጨመረ። ከዚህ ተራራ ስር የእናቴና የአባቴን ሬሳ በተለያየ ጊዜ አንዲት አሮጌ ፒካፕ መኪና ላይ ጭነናል። ድርጊቱ ሁሉ አሁን እየሆነ ያለ ያህል ፊቴ ላይ ድቅን ይልብኛል። ማልቀስ ጀመርኩ። መሪው ላይ ተደፍቼ ተንሰቀሰቅኩ። አይዞን ኢብሮ አይዞን። ሀፊሷ ልታጽናናኝ ትሞክራለች። አንብቼ ሲወጣልኝ ይቅርታ ጠየኳት። ሌሎች መኪናዎች ከኋላችን መጥተው ሲቆሙ ከመኪናችን ወረድን። ፕሬዚዳንቱ ከሀፊሷ መኪና ወርዶ ሀፊሷ የለበሰችውን አይነት ፒፒስ ሰጠኝ። ከኋላ ከነበረችው አሮጌ ታክሲ ላይ ለወር አስቤዛ የተሸመተውን ተሸክመን ወደምንጠይቀው ቤተሰብ ሄድን። ተራራውን ትንሽ እንደወጣን ሕፃናት እየተሯሯጡ እየመጡ ያቅፉን ጀመር። የምናልፍበት ቤት ሰው ሁሉ ሰላምታ ይሰጠናል። አንዲት ደከም ያለች ጎጆ ጋር ስንደርስ ሕፃናቱ ኦሚዎች መጡ፣ ኦሚዎች መጡ እያሉ ወደ እኛ መሮጥ ጀመሩ። ሀፊሳን አብረው የነበሩ ወጣቶችን ሕፃናቶችን አቅፈዋቸው ወደ ቤት ገባን። አንዲት ህመም ካልጋ ላይ የጣላት እናት በፈገግታ ተቀበለችን። ቤት ውስጥ አረፍ እንዳለን አባላቱ ስለ ጤናዋ መጠያየቅ ጀመሩ። አቡኪዬ እና እስኪ የቀረኸውን አሰማኝ አለች ሀፊሷ። ከመካከላቸው አንዱን ሕፃን በእጇ እየጎተተች አቀፈችው። ቀዩን ትንሽዬ ቁርአን ከፍቶ በሚገርም ፍጥነት ማንበብ ጀመረ። ሌሎቹም በተራ አሰማቸው። በግርምት እንደተዋጥኩ ፈገግ ብዬ ተመለከትኳቸው። ሀፊሷ የቆሸሹ ልብሶቻቸውን ሰብስባ አውጥታ ማጠብ ጀመረች። ሌሎቹ ምግብ ለማብሰል ከሰል ማያያዝ ጀመሩ። ምግብ መስራቱ ላይ ተሳተፍኩ። የሕፃናቱን ገላ አጥበን ቤቱን አጽድተን ግማሽ ቀን ያህል እየሰራን ከልጆች ጋር እየተጫወትን ካሳለፍን በኋላ ተሰናበትናቸው። ወደ መኪናችን እየተመለስን ቁርአን የት ነው የሚማሩት አልኳት። አሁን እዚህ ትንሽዬ ቁርአን ቤት አለች። የወር ክፍያ እኛ እንከፍልላቸዋለን። ድሮ እኮ ምንም አልነበረም። የእውነት ሁሉም ነገር ደስ ይላል።
ዛሬ ያደረግነው ነገር የልጆችን ሕይወት ውስጥ ምን ያህል ቦታ እንዳለው እንደነሱ ተቸግሬ ስለማውቅ እረዳዋለሁ። በርቱበት፣ ከጎናችሁ ነኝ አልኳት። አንድ የደፋር ጥያቄ ልጠይቅህ? ታሽኮረመመች። እስካሁን አንድም የፈሪ ጥያቄ አልጠየቅሽኝም እኮ። ማህሌትን የምትወዳት ስለ ውለታዋ ነው ወይስ? ገርማኝ ፈገግ አልኩ። ታውቂያለሽ፣ ቆንጆ ናት፣ ግን ደግሞ ከሷ የበለጡ ቆነጃጅት ይኖራሉ። ገንዘብ አላት፣ ከሷ የበለጡ የሀብታም ልጆችም ይኖራሉ። በሕይወት ዘመኔ ግን የእሷን አይነት ስነ ምግባር ማንም ላይ አልተመለከትኩም። ፍቅር ምንድን ነው? ከነፍሷ በላይ ምኗን ላፍቀረው እችላለሁ? ምንም። እሷ እኮ የሕይወቴ ተአምር ናት። እሷ በእኔ ሕይወት ውስጥ ስትመጣ የስንት ሰው ሕይወት ውስጥ ነፍስ እንደዘራች ታውቂያለሽ? እህቴን ከነበረችበት የሰቆቃ ሕይወት ወደ ተከበረች እመቤትነት የቀየራት፣ አብዱኪን ከወያላነት ወደ አባወራነት ያሻገረው፣ አቤላን ያለ ሐሳብ በሄደበት በምቾት የሚያስተምረው፣ እኔን የሚሊዮን ብር መኪና የሚያስነዳኝ ምን ይመስልሻል? የእሷ በሕይወቴ ውስጥ መምጣት ነው። ሀብታም ሆና እልም ያልኩ መናጢ የሙት ልጅ መሆኔ እኔን ከመወዳጀት አላገዳትም። ብዙ ሀብታሞች ነበሩ፣ በእምነትም የሚመስሉኝ። ዞር ብሎ ያየኝ ግን አልነበረም። እሷ ግን እኔን ለመደገፍ የሃይማኖታችን መለያየት አላገዳትም። ብቻ ምን ልበልሽ፣ ስለ ራሴ ያለኝ አመለካከት እንኳን የተሻለ እንዲሆን ያደረገችው እሷ ናት። አፊሷ ሚቼ እኮ ተአምር ናት። ከፈጣሪ እንኳን ተስፋ ስቆርጥ ጨለማውን አይነጋም ብዬ ሳስብ እየፈነጠቀችልኝ ብርሃኔ ናት። የማፈቅረው ከሷ የሚወጣውን እያንዳንዱን ትንፋሽ ሳይቀር ነው። ነገርኩሽ እኮ ገሃነም እንደምትገባ ባውቅ ከሷ ጋር ገሃነም ለመግባት ዝግጁ ነኝ። ማፍቀር ማለት በዓይኗ ማማረክ፣ በዳሌዋ ስፋት መማረክ ከመሰለሽ ተሳስተሻል። ማፍቀር ነፍስን ነው። ሁሉ ነገሯን አፍቅሬዋለሁ። የእሷ ስለሆነ ብቻ ሳላውቀው እንኳን ያለአንዳች ማንገራገር ሃይማኖቷን ተቀብያለሁ። ግን ይሄ ሁሉ ነገር ያደረገችው ሃይማኖትን ለማስቀየር ቢሆንስ? ብላ ቀጠለች አፊሷ። ብሶቴን ቀሰቀሰችው። ፍቅረኝነት እስክንጀምር አንድም ቀን ስለ ሃይማኖት አንስታብኝ አታውቅም። ተርቤ ስታበላ ሃይማኖትን አልጠየቀችኝም። የሚያስጠላኝን የሙስሊሞችና የኦርቶዶክሶችን ወሬ ልንገርሽ። በዘይት ተታለሉ ምናምን የምትሉት ጉድ ነው። ስንራብ አብሉን ስንል የላችሁም። ሰው አብልቶን በጨለማችን ጊዜ ሲደርስልንና በእምነቱ ተማርከንም ይሁን በሥነ ምግባሩ ተስበን ሃይማኖታችንን ስንቀይር በዘይት ተታለሉ ትላላችሁ። የት ነበራችሁ ስንራብ? የት ነበራችሁ ጨጓራችን ሲነድ? የት ነበራችሁ ስንታሰር? የት ነበራችሁ ስንታመም? የእናንተ ጭቅጭቅ ሱሪ ማስረዘም ይቻላል አይቻልም ነው አይደል? ለእናንተ እምነት ማለት ዘፈን ሰማችሁ፣ ቀሚስ ተጣበቀ፣ ከወንድ ጋር እንዲሆነ ሆነች እያሉ ኃጢአት መፈልፈል ነው አይደል? ከንፈር መናፍቅ ምናምን ለማለት የሚቀድማችሁ የለም። በጣም ደግ ከተባላችሁ ደግሞ ቤተ እምነታችሁ በር ላይ ለተኮለኮሉ ነዳያን እየተመጻደቃችሁ አንዳንድ ብር ታድላላችሁ። ምን ይጠቅማቸዋል? ደግሞ ግዴታዬ መንገድ ላይ ወድቀን መለመን አልነበር ማለት ነው። በእኛ ቦታ አቁማችሁ የእኛ ሕመም አይታችሁታል? አላያችሁትም? በወሬ ሳይሆን በተግባር ያሳየንን እንከተላለን። ይሄ ደግሞ መብታችን ነው። ማልቀስ ጀመረች አፊዟ። ንዴቴ ያልበረደም ቀጠልኩ። ሌላው ደግሞ እስኪ አንድ ቀን እንኳን ከቤተ እምነታችሁ ውጭ ላለው ሰው ስለ ሃይማኖታቸው ጥሪ አድርጋችኋል? አታደርጉም። የሃይማኖቱን ተከታይ ሃይማኖቱን ለማወቅ ገንዘብ ከሌለው አይችልም። አሊያም ደግሞ በየሰዓቱ ቤተ እምነታችሁ እየተመላለሰ ካሪኩለም የሌለው የለብ ለብ ትምህርት ማዳመጥ ግድ ይለዋል። ገና የራሳችሁን ኮተት ሳትሞሉ ጴንጤው ወይም ደግሞ ሌላው መንገድ ላይ ወጥቶ የገነት መንገድ ተገልጦልኛል፣ ኑ አብረን እንግባ እያለ የገባውን ሲያስረዳ ትቀጠቅጡታላችሁ። እናንተ ያላሳያችሁትን መንገድ በጠቆመ፣ እናንተ ያልሞከራችሁትን ክፍተት በሞላ ምን አይነት ሃይማኖተኝነት ነው ይሄ? እውነቱን ልንገርሽ፣
አብዛኛው የሀገራችን ሕዝብ የአባቴ እምነት እያለ ሃይማኖቱን የያዘ ነው። ስለ ሃይማኖቱ ገና ምንም የሚያውቀው ነገር የለም። እናንተ እስክትነቁ ፕሮቴስታንቱም፣ ሐዋርያቱም፣ ጆቫውም ሁሉም ና አብረን ገነት እንግባ እያለ ይጠራዋል። ሲርበው ያበለዋል፣ ሲቸግር ይደርስለታል። አባቶቼ ልክ አልነበሩም እያለ ሃይማኖቱን ይቀይራል። እኔ በግልጽ ነግሬሻለሁ፣ ፈጣሪ ጉዳይ አይደለም። ማህሌት ነገ ሌላ ሃይማኖት እንከተል ካለችኝ ደስ ያላት እንቀበላለሁ። ለምን መሰለሽ? እኔ እሷን ተቀብያለሁ። የኔ ሃይማኖት የእሷ ደግነት ነው። መራመድ አቅቷት መንገዱ ላይ ተቀምጣ መንሰቅሰቅ ጀመረች። ፊቷ ቲማቲም መስሏል። እሷ ላይ እንደዚህ በጮህ እንዳልነበረብኝ ተሰማኝ። ስትረጋጋ ይቅርታ ጠየኳት። ይቅርታ ሀፊ፣ እናንተ እንደዚህ ማለት አልነበረብኝም። የቻላችሁትን እየሰማችሁ ነው። እንባዋን እያበሰች ከተቀመጠችበት ተነሳችና ምንም አላጠፋህም፣ ያልከው ሁሉ ልክ ነው። እኛም የቻልነውን እናግዝ ብለን እየተንቀሳቀስን ነው። እኛን እንኳ ተረድተው ከጎናችን የሚቆመው ሰው በጣም ትንሽ ነው። በጣም ይቀረናል፣ በጣም አለች። ወደ መኪናችን ተመልሰን እንደተቀመጥን ድጋሚ መንሰቅሰቅ ጀመረች። ሀፊ ፕሊስ፣ በቃ ተረጋጊ። ታውቃለህ፣ ነገ ጌታዬ ተርቤ አላበላችሁም፣ ስጠማ አላጠጣችሁኝም፣ ስታረዝ አላለበሳችሁኝም የሚልበት ቀን አለ። ፈጣሪ ደግሞ ይላል፣ ይጠጣል፣ ይለብሳል። ያኔ እኛ አሁን አንተ ያልከውን ጥያቄ እንጠይቀዋለን። መልሱ ምን መሰለህ? መንሰቅሰቋ በረታ። ምንድን ነው መልሱ አልኳ። ባሪያዎቼ ሲታረዙ አላለበሳችኋቸውም። እነሱን ብታለብሱ እኔን ታገኙ ነበር። ሲራቡ አላበላችኋቸውም። እነሱም ብታበሉ እኔን ታገኙ ነበር። ሲጠጡ አላጠጣችኋቸውም። ሲጠሙ አላጠጣችኋቸውም። ብታጠጧቸው በእነሱ ውስጥ እኔን ታገኙ ነበር ይላል። ለአንተ ሃይማኖት መቀየር ተጠያቂው ስትቸገር ያልደረሰልህ እኛ ነን። ያኔ ጌታዬ በተራቡ ሰዎች ጉዳይ ሲጠይቀኝ ምን ብዬ መልሳለሁ ብላ ተንሰቀሰቀች። ራስን ቀጥታ ለምን አልሰጣቸውም ትየዋለሽ? አትጨነቂ አልኳት። ሁሉም አባላት መጡ። ፕሬዚዳንቱ የእኔ መኪና ውስጥ ከኋላ ተቀመጠ። ትህትናው እንደተላበሰ ወደድከው አለኝ። እሷ አለቃቀሰች እንጂ በጣም ወድጄዋለሁ። ከዚህ በኋላ ቤተሰብ ነኝ፣ እንዲሁም ደስ ይለናል። እና ድሮ የምታውቀውን ሰው አላገኘህም? አይቻለሁ፣ ማንንም ግን አልፈለግኩም፣ ማናገር ግን አልፈለግኩም። ትዝታዬን መቀስቀስ ይሆንብኛል ብዬ ፈራሁ። ባይሆን ወደፊት ከደፈርኩ እስኪ። መኪናችንን አስነስተን መመለስ ጀመርን። እየተመለስን ሚቾዬ ደወለች። በመኪናው ስፒከር ማዋራት ጀመርኩ። አብርሽዬ ማር አለች። ሚቾዬ እኔ ቆንጆ፣ ውሎ እንዴት ነው? ምርጥ ነበር በጣም። ያልደፈርኩትን ደፈርኩ። ስማ ደግሞ በስፒከር ነው መሰለኝ የምታወራው? አዎ። ሀፊሳ ካንተ ጋር ናት? አጠገቤ ተቀምጣለች። ሀፊዬ፣ ኧረ በሆዱ ብቻዬን አታስሉኝ፣ ባሌን መልሺ። ሁላችንም ሳቅን። እየመጣን እንደሆነ ነግሪያት ተሰነባበትን። ስልኩ እንደተዘጋ ሀፊሳ ፈገግ ለማለት እየሞከረች ትረስት ሌቨል 100% አለች። ቤተል ቢሯቸው ጋር ላወርዳቸው ስል ሀፊሳ ትክዝ እያለች ፕሊስ ብሮ ከቻልክ ታሪክህን ጻፈው አለችኝ። በጣም ከፍቷታል። ፈገግ ብዬ መልስ ሳልሰጥ ተሰናበትኳት። መኪናዬን በቤተል አደባባይ በኩል አዙሬ 40 ሜትሩን እየገለጥኩ ወደ ልቤ ንግሥት፣ ወደ ደግነት ሐውልት፣ ወደ ውዷ ሚስቴ እከነፍኩ ይልና ተፈጸመ ይላል ተራራው። ተራራው ዛሬ ተፈጸመ። ውድና የተከበራችሁ የአብዱ ቲዩብ ፋሚሊያንስ ተራራውን ከ1 እስከ 15 ክፍል ይዘን መጠን በዛሬው ዕለት ፍጻሜ አደርሰናል። በዚህ ተራራው ክፍል ውስጥ በኤዲቲንግ ፎዚ ቦረና ቲዩብ
በአድማጭነት ምርጥ እህቴ አሚናት ቲዩብ እንዲሁም ሌሎቻችሁ እህቶቻችን ስታበረታቱን የነበራችሁ ሁሉ ከልብ እያመሰገንኩ በዚሁም የባለቤትነትን መብት ማረጋገጥ ወይ ደግሞ ማክበር ክሬዲት መስጠት አለብኝና ከቴሌግራም ሰፈር ስነ ጽሁፍ ላይ የዚህ ታሪክ ታራኪ አብዱ ሆኜ ጸሐፊዎቹን ዳይሬክተሮችን ፉአድና ሙናን እያመሰገንኩ ተራራው በዚሁ ተፈጸመ። ውድ የሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። ተራኪው አብዱ ነበርኩ ከባህር ዳር ከውብ ዳር ከአባይ ወንዝ ከጣና ሞገድ ስር ማሰላማ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ያላ ባይ